Hello everyone, welcome to this channel. እንኳን በደህና ወደዚህ ቻናል መጣችሁ። ትምህርታችን እንደቀጠለ ነው። ዛሬ ደግሞ ዋተር ላይክ ኤንድ ዲስላይክ የሚሉ ሁለት ወርዶች እንግሊዘኛ ላይ ኢትስ ሞስት ኦፍ ዘ ታይም የምንጠቀማቸው ናቸው ማለት ነው። የሆነ ነገር ፕሪፈር አድርጋለሁ ወይም ደግሞ ወደዋለሁ፣ የሆነ ነገር ደግሞ አልወደውም ብለን ለመግለጽ የምንጠቀምባቸው ሁለት ቃላቶች አሉ። ላይክ እወዳለሁ፣ ኤንድ ዲስላይክ ደግሞ አልወድም ማለት ነው። እናንተም ደግሞ ቪዲዮን ላይክ በማድረግ ጀምሩ ማለት ነው። ቤትንም ሰብስክራይብ አድርጉ፣ ሼር አድርጉ። ቀጥታ ወደ ትምህርቱ ላይክ። ስለዚህ ላይክ የሚለው ነገር we use like to show that we enjoy or prefer something አይደለ? ስለዚህ የሆነ ነገር እኛ enjoy ማድረጋችን ወይም ደግሞ ያንን ነገር መፈለጋችን ፕሪፈር ማድረጋችን አይደለ? መምረጣችን ወይም ደግሞ ያንን ነገር መውደዳችንን ለመግለጽ የምንጠቀምባት ወርድ እንትን ባላለች ላይክ። ስትራክቸሩን ደግሞ ስናይ ላይክ በሁለት አይነት ፎርም ነው የምንጠቀመው። አንደኛ አይ ላይክ ፕላስ ነው አይደለ? ስለዚህ አይ ላይክ አለ ፕላስ ነው። ስለዚህ ናው ወይም ደግሞ ስም ይኖራል። ከዛም በኋላ ደግሞ ሁለተኛ አይ ላይክ ፕላስ ቨርብ ፕላስ አይኤንጂ። ስለዚህ ቨርቡ ላይ ምን ተጨምሮ አይኤንጂ ፎርም ተጨምሮ ማለት። ስለዚህ በሁለት መንገድ እንጠቀመዋለን ማለት ነው። ለምሳሌ አይ ላይክ ፕላስ ናውን ላይ አይ ላይክ ኮፊ ስንል ቡና እወዳለሁ አይደለ? ዚስ ኮፊ የሚለው ኢትስ ናውን አይደለ? ኢትስ መጠሪያ ነው አይደለ? አይ ላይክ የሚለው ደግሞ ሳብጀክት አለ ላይክ አለ ከዛ ናውን አለ ማለት። ስለዚህ አይ ላይክ ኮፊ ስንል እኔ ቡና እወዳለሁ። አይ ላይክ ቲ፣ አይ ላይክ ባናና፣ አይ ላይክ ማንጎ ኤንድ አይ ላይክ ሊስኒንግ ሚውዚክ ምናምን ስንል ማለት። ስለዚህ ላይክ አለ አይ ሳብጀክት አለ ከዛ ላይክ አለ ከዛ ናውን አለ ማለት። ስለዚህ አይ ላይክ ኮፊ ስንል እኔ ቡና እወዳለሁ። ምንድነው ቡና መውደዷን ፕሪፈር ማድረጓን እየገለጸች ነው ማለት ነው። ሁለተኛ ደግሞ አይ ላይክ ፕላስ ቨርብ ፕላስ አይኤንጂ ፎርምም ይመጣል። ለምሳሌ አይ ላይክ ሪዲንግ ስል ማንበብ እወዳለሁ አይደለ? ማንበብ እወዳለሁ። ስለዚህ ኢትስ ምንድነው ኮንቲኒዩስ የሆነ ነገር ነው አይደለ? ስለዚህ ማንበብ እወዳለሁ ስትል ኦልሞስት እሷ ማንበብ እንደሚያስደስታት እየተናገረች ነው ማለት ነው። ሁለተኛ ደግሞ ዲስላይክ ነው፣ አልወድም ወይም ደግሞ የሆነ ነገር ኢንጆይ ለማድረጋችን ወይም ደግሞ የሆነ ነገር ፕሪፈር ሳናደርገው ስንቀር ዲስላይክ የምትለዋን ቃል እንጠቀማለን ማለት ነው። ለምሳሌ we use dislike to show that we do not enjoy something አይደለ? እኛ በሆነ ነገር አለመደሰታችንን ለመግለጽ ስንፈልግ we use dislike የምትለዋን ወርድ እንጠቀማለን ማለት ነው። ስትራክቸሩም it is the same about like ነው። ስለዚህ አይ ዲስላይክ ፕላስ ናውን አለ ማለት ነው። ለምሳሌ አይ ዲስላይክ ኖይዝ ድምፅ እጠላለሁ አይደለ? አይ ዲስላይክ ኖይዝ ለምሳሌ ድምፅ እጠላለሁ ስትል እሷ ድምፅ መጥላቷን ነው እየተናገረች። ስለዚህ ኖይዝ የሚለው ድምፅ አይደለ? የሆነ ነገር መጠሪያ ነው አይደለ? ሰው መጠሪያ ነው። ስለዚህ አይ ዲስላይክ ኖይዝ ይሆናል ማለት ነው። ሁለተኛው ደግሞ አይ ዲስላይክ ፕላስ ቨርብ ፕላስ አይኤንጂ ፎርም ማለት ነው። ለምሳሌ ሺ ዲስላይክስ ዎኪንግ አፕ ኤርሊ አይደል? ሺ ዲስላይክስ ዎኪንግ አፕ ኤርሊ። ስለዚህ በጠዋት መነሳት ትጠላለች አይደለ? ስለዚህ እሷ በጠዋት መነሳት አለመውደዷን ይገልጻል ማለት። ስለዚህ ሺ ዲስላይክስ ዎኪንግ አፕ ኤርሊ። ስለዚህ እሷ በጠዋት መነሳት ትጠላለች ማለት ነው። ሌላኛው ኢምፖርታንት ግራመር ሩል እዚህ ጋር ማየት ያለባችሁ ነገር ሞስት ኦፍ ዘ ታይም ላይክ ወይም ላይክ እና ዲስላይክን ከአይኤንጂ ፎርም ጋር ስንጠቀመው ሞስት ኦፍ ዘ ታይም እነዛ የምንጠቀመው ቨርቦቹ ምን ሲሆኑ አክሽን ቨርቦች ሲሆኑ ማለት ነው አይደለ? ወይም ደግሞ ተግባርን የሚገልጹ ቨርቦች ሲሆኑ አሁን ለምሳሌ ፕሌይ የምንትላት ነገር ኢትስ ናውን አይደለም አይደለ? ምንድነው አክሽን ቨርብ ነው አይደለ? ፕሌይ መጫወት ሲባል ኢትስ አክሽን አይደለ? ተግባር ነው አይደለ? እንደዚህ አይነት ተግባር ነገሮች ሲሆኑ አይ ላይክ ሳይሆን የምንለው ፕሌይ ሳይሆን የምንለው ፕሌይንግ ነው። አይኤንጂ ፎርም እንጨምርበታለን ማለት ቢኮዝ ኢት ኢዝ አ ቨርብ አይደለ? ቨርብ ስለሆነ አይ ላይክ ፕሌይ ፉትቦል ሳይሆን የምንለው አይ ላይክ ፕሌይንግ ፉትቦል ነው የምንለው ማለት ቢኮዝ ኢት ኢዝ አ ቨርብ ነው። ቨርብ ሲባል ደግሞ ግስ ነው። ግስ ማለት ደግሞ የሆነ ተግባርን ወይም ደግሞ የሆነ አክሽንን የሚገልጽ ቃል ነው። ስለዚህ እንደዛ ሲሆን ቨርቡ እንትን ሲሆን ምንጊዜም በላይክ እና በዲስላይክ ስንጠቀም ቨርብ ከሆነ ምንጊዜም አይኤንጂ ፎርም ቨርቡ ላይ እናስገባለን ማለት ነው። ለምሳሌ ከላሉትን ኤግዛምፕሎች እስቲ ይዋቸው። ለምሳሌ እዚህ ጋር ኖይስ የሚለው ነገር ናውን ስም ነው አይደለ? ድምፅ ሲባል አክሽን አይደለም ተግባር አይደለም። ድምፅ ሲባል ስም ነው አይደለ? ስለዚህ አይ ዲስላይክ ኖይስ ነው የሚለው ማለት ነው። ዎክ የሚለው ደግሞ ኢትስ መነሳት አይደለ? መነሳት የሚባለው ነገር ኢትስ አን አክሽን አይደለ? ተግባር ነው አይደለ? ስለዚህ አክሽን ወይም ተግባር ወይም ደግሞ ቨርብ ሲሆን ቨርብ አክሽን ሲባል ኢትስ አክሽን ቨርብ አይደለ? ስለዚህ ቨርብ ሲሆን ደግሞ ሞስት ኦፍ ዘ ኦልዌይስ ዊ ዩዝ አይኤንጂ ፎርም ጨምረንበት ነው የምንጠቀሙ ማለት አይ ቲንክ ኢትስ ኢዚ እንደተረዳችሁን ተስፋ አደርጋለሁ ማለት ነው። ለምሳሌ እዚህ ጋር አይ ላይክ ፕሌይንግ ፉትቦል ነው የሚባለው እንጂ አይ ላይክ ፕሌይ ፉትቦል አይባል። ዋይ ቢኮዝ አይ ላይክ ፕሌይ ፉትቦል ማይባል ቢኮዝ ኢትስ ፕሌይ የምትለው ነገር ኢትስ ቨርብ ነው። ቨርብ ከሆነ ደግሞ ሁል ጊዜ ቨርቡ ላይ አይኤንጂ ፎርም እንጨምራለን ማለት ነው። አፍተር ላይክ ኤንድ ዲስላይክ ዊ ዩዝ ቨርብ ፕላስ አይኤንጂ ፎርም ኢትስ ሩል ነው ማለት ነው።
እዚህ ጋር ኤግዛምፕል ለምሳሌ she likes tea so tea የሚለው ነገር it is a noun አይደለ ሻይ ማለት ነው አይደለ so ሻይ የሚለው ነገር it is a noun ነው ስም ነው አይደለ so መጠሪያ ነው አይደለ ስለዚህ she likes tea it is a correct አይደለ so they dislike cold weather አይደለ ቀዝቃዛ አየር ይጠላሉ they dislike cold weather እነሱ ቀዝቃዛ አየር ይጠላሉ አይደለ so አየር የሚለው ነገር it is noun ነው አይደለ so ስለዚህ dislike and we like watching movies we like watching movie ማየት እንወዳለን ስትል watch የሚለው ነገር ማየት ሲባል ደግሞ it's a verb አይደለ action verb ነው አይደለ so if it is action verb ወይም ደግሞ verb ከሆነ we use always ing form እንጨምርበታለን ማለት ነው so and he dislikes doing homework እሱ የቤት ስራ መስራት ይጠላል ስንል መስራት የሚለው do የሚለው ነገር ምንድነው it is መስራት የሚለው ነገር it's an action አይደለ verb ነው አይደለ so verb ከሆነ ደግሞ we always use ing form እንጨምርበታለን ማለት ነው so አሁን ቀላል እንደሆነላችሁ ተስፋ አደርጋለሁ so ይሄን ይመስላል ስለ ላይክ እና ዲስላይክ so እዚህ ጋር መልቲፕል ኩዌሽኖች አሉ ከ1 እስከ 10 መልቲፕል ኩዌሽኖች አሉ so እነሱን ስራዎች ለምሳሌ ስንተኛ እንስራ መሰላችሁ እስቲ ለምሳሌ ስምንተኛ እንስራ he dash loud music ይላል so he dash loud music ስለዚህ በጣም ከፍተኛ የሆነ ድምጽ አለው ሙዚክ ይጠላል ነው ለምሳሌ ዲስላይክ ነው ዲስላይክስ ነው ዲስላይኪንግ ነው ዲስላይክድ ነው so the correct answer is dislike አይደለ by the way if is subject to plural singular dislike እና like ላይ s እና es አይጨመርም እሺ he dislike loud music በቃ እሱ loud የሆነ ሙዚቃ ወይም ደግሞ ድምጹ ከፍተኛ የሆነ ሙዚቃ ይጠላል በቃ so it is ሙዚቃ የሚለው ነገር it is a noun አይደለ so noun ከሆነ ደግሞ ing form አንጨምር ing form ደግሞ ለቨርቡ ላይ ነው አይደለ ስለዚህ እሱ አንድ በል ስለዚህ correct answer ማለት is a ነው he dislike loud music አይደለ so ከፍተኛ የሆነ ድምጽ ይጠላል ነው እና ደግሞ ሌላኛው ለምሳሌ it is b እና n ስቲዩ dislike እና dislikes ነው አይደለ so dislike እና dislike ላይ ሲጀመር s አይጨመርበትም ስለዚህ ሳብጀክቱ ሲንጉላር ይሁን ፕሉራል ይሁን በቤዝ ፎርሙ ነው የምንጠቀመው ስለዚህ ላይክ ወይም ዲስላይክ በቃ ለሲንጉላርም ለፕሉራልም ላይክ ሆነ ላይክ ዲስላይክ ሆነ ዲስላይክ ነው የምንለው ማለት ስለዚህ የኮሬክት አንሰር ማለት ኤ ነው ማለት ስለዚህ ዲስላይክ ላውድ ሙዚቃ ከፍተኛ የሆነ ድምጽ ይጠላል ማለት so this is all about today's lesson thanks for watching my videos ስለዚህ ቪዲዮን ስለተከታተላችሁኝ አመሰግናለሁ so I think it easy ነው ቀላል ነው ነገር ግን እንዳትሸወዱ ደግሞ በደንብ መረዳት አለባችሁ ስለዚህ እስከ ሃይ ሌቭል ድረስ ያው እንግሊዘኛ most of the time እንግሊሽ ግራመር it is common አይደለ so ስለዚህ ለእናንተ ግሬድ ላይም ኮናችሁ ክላስ ላይም ኮናችሁ እንዲሁም ደግሞ ሌላ ሌቭል ላይም ኮናችሁ እንዲሁም ደግሞ ለማወቅም ይጠቅማችኋል ማለት ነው so ያልገባችሁ ነገር ካለ ኮሜንት ላይ ጠይቁኝ so ቤቱን ደግሞ ሰብስክራይብ አድርጉ እንዲሁም ሼር አድርጉ እንዲሁም ደግሞ ቪዲዮዎችን እያያችሁ ደግሞ ላይክ አድርጓችሁ ማለት ነው so አመሰግናለሁ ስለምታበረታቱኝ አመሰግናለሁ ማለት ነው መልካም ጊዜ በሌላ ቪዲዮ እስክንገናኝ ሰላም ሁኑ ቻው